ለአሲር ተምቹ ደውሎ እንግዲህ የምነግርህ ነገር አለኝ ብሎ ተሆስፒታል እንግዲህ አሲርም እየተጣደፈ ወጥቷል ማለት ነው። ፋዘርም በዚህ መካከል እንዲህ እነዚህ ልጆች ምን ሆኖ ነው እያለ ፋዘርም እየተጨነቀ አሲርም እንግዲህ ተምቹ ደውሎለት እንግዲህ ተምቹ ጉዱን ሊያፈርጠው ነው ማለት ነው። ምክንያቱም ተምቹ ስለሆነ የሀናን ህይወት የሰረቀው እንግዲህ ተምቹ ነው። ተምቹ ሰርቆ ለነ ወይዘሮ ባዩሽ የሰጣቸው እንግዲህ የሀናን ፎቶ መስቀል መረጃ እንግዲህ ለነ ባዩሽ ሰርቆን የሰጣቸው። ምክንያቱም ተምቹ እንግዲህ ያደረገው ነገር በጣም ጸጽቶት በጣም እንትን ብሎ ማለት ነው። እንግዲህ ለአሲር ደውሎ እኔ የነፋዘርን ሳላቃቸው ከነፋዘር ቤት ገብቼ ሰርቅ ያለው ሲለው አሲርም ባይለበን ነው ደርቆ የቀረው። ምንድነው እነፋዘርን የሰረካቸው ምንድነው የሰረካቸው ሲለው እንደዚህ ብሎ ሲነግረው አሲርም በጣም ደንግጦ በጣም ማመን እስኪያቅተው ድረስ ማለት ነው። ምክንያቱም እንዴት ይሄን ያደርጋል ብሎ ትዝም አላለውም። ሀና እንደዚህ የምትጨነቀው እንደዚህ ውጣ ውረድ ውስጥ አጣብቂ ውስጥ የገባችው እንግዲህ የእሷን ማስረጃና ህይወት ሰርቆ ለነ ባዩሽ ስለሰጠባት ነው አይደለ? እናም አሲርም በአንድ በኩልም ይሄን ስላወቀ በጣም ደስ ብሎታል። በአንድ በኩልም ለምን ይሄን አደረግ ሀናን እዚህ ውስጥ መከራ ሰቃይ ውስጥ ለምን ከተታት ብሎ ተምቹን እንግዲህ በጣም ይጮህበታል። በጣም እንትልበታል። እኔ እኮ አላወቅኩም፣ በፊት እኔ እኮ አላወቅኩም፣ ስላላወቅኩ ነው ይሄን ያደረኩት። ታወቅኩ በኋላማ ጸጸተኝ። ደግሞ በዛ ላይ ደግሞ ብሩን ሰርቄ ለነፋዘር ማከሚያ ነው ያን 50 ሺህ ብር የሰጠሁ እኮ እኔ ተታምጥቼ እሰጥሃለሁ ሲለው አሲርም በጣም ነው የተደናገጠው። በጣም ነው የገረመው ማለት ነው። ምክንያቱም በአንድ በኩልም ጥቅም ተገኝቷል፣ በአንድ በኩል ደግሞ እንግዲህ ሀናው እንደዚህ አጣብቅ ውስጥ የገባችው ህይወቷ ተሰርቆ ለነባዩሽ ስለተሰጠባት ነው ማለት ነው። አባዩሽ እንዴት አወቀቻት ታላችሁ? እንግዲህ ባዩሽ የወይዘሮ ሜላት ጓደኛ ናት። እናም በጣም ተከታትላታለች። ሀናን ተከታትላ ሽንት ቤትም ስትገባ መስቀሏን አስቀምጣ ሻወር ስትወስድ መሄጃዋን፣ መግቢያዋን፣ መውጫዋን አጣርታ አስቴር ወይዘሮ ባዩሽ በደንብ ነው ያወቀቻት ሀና የሜላት ልጅ መሆኗን ማለት ነው። ያን ስላወቀች እንግዲህ ማስረጃዋን ሰርቃ ነው እንግዲህ የእሷን ህይወት ሰርቃ ነው እንግዲህ እርግብን አመታ ልጅሽ ነው ብላ በቲቪ አሳይታ ያመጣቻት ማለት ነው። ይሄ ሁሉ ነገር እንግዲህ የሚደረገው የባዩሽን ገንዘብ ለመብላት የወይዘሮ ሜላትን ሀብት ንብረት ለመብላት ነው ባዩሽ የምታረገው ነበረ። ግን አልተሳካላትም ባዩሽ ማለት ነው። ባዩሽ አልተሳካላትም። ለምን ብትሉ አሁን ምርመራ ውጤቱም ደርሷል ተብሏል። ግን ወይዘሮ ባዩሽ በ100% በደስታ ፍንድቅ ብላለች ማለት ነው። ለምን ውጤቱን እሷ ከ400 ሺህ ወደ 800 ሺህ ያደረሰችው ለዶክተሩ ያን 400 ሺህ ሰጥታ አስጨርብራ የሀናን ውጤት ለእርግብ እንዲያረግላት ነበር። ነገር ግን አልተሳካም። በአቋራጭ ተምቹ እንግዲህ ለአሲር እንደዚህ ነው ብሎ ያንን መረጃ ደግሞ ሰርቆ ለአሲር ይሰጠዋል። አሲር ደግሞ ይወስድና ለሀና ይሰጣታል። ከዛ በኋላ እንግዲህ እውነታውን ማስረጃ ይዛ እንደዚህ ነው ብላ ስትላቸው ማለት ነው። በጣም ነው ወይዘሮ ባዩሽን ባለችበት ደርቃን የቀረችው፣ እርግብን ባለችበት ነው ደርቃ የቀረችው ማለት ነው። ምክንያቱም ውሸታቸው ተጋለጠባቸው ማለት ነው። በዚህ መካከል እንግዲህ ፋዘር የሆነውን ነገር ሲሰሙ በጣም ነው ያዘኑት። በጣም ከምነግራችሁ በላይ በጣም አዝነዋል ማለት ነው። ለምን መሰላችሁ? ሀናም ይሄን ጉድ ለአባቱ ያልተናገረችው በመሙ ላይ ሌላ ጭንቀት ሌላ በሽታ እንዳልፈጥርበት ተታከመ በኋላ ከዳነ በኋላ እነግረዋለሁ ብላ ስላሰበች ነው። ነገር ግን በአቋራጭ እንግዲህ ተምቹ የሰራው ስራ አላስተኛው አላስቀምጠው ሲል ለአሲር ደውሎ ይነግረውና አሲርም እንግዲህ ይህን ነገር ያፈርጠዋል ማለት ነው። በዚህ መካከል ሀና በጣም ትደሰታለች። ወይዘሮ አስቴርም በጣም ትደሰታለች። ወይዘሮ ባዩሽ ደግሞ እንግዲህ ያው በቃ የደረቀ እንጨት መስላ ቀርታለች ማለት ነው። ወይዘሮ ሜላትም እንግዲህ ምንም ማረግ አትችልም። በቃ ሀናን እንግዲህ እንደምናቀው ሀናን በጣም ነው የምታመናጭቃት፣ በጣም ነው የምታሰቃያት ማለት ነው። ሌባ ነሽ፣ ዘራፊ ነሽ፣ አራንችን ምን በመሸቀል ነው እዚህ ቤት የመጣሽው
እያለች እንግዲህ መከራዋን ስቃዋን እያበላቻት ነው። ልጇን ሰራተኛ አርጋ ከመቀጠር ወዲህ ደግሞ የምትናገራት ነገር የምታረጋት ነገር በጣም ከባድ ነው። በምን አይነት ቃል ነው እንግዲህ ሀናን በይቅርታ በምን አይነት ድፍረቷ ነው ፊቷ ቀርባ እንግዲህ ሀናን ይቅርታ የምትላትና ልጄ ይቅርታ ብላ እንትን የምትላት ማለት ነው። በዚህ ላይ ግን ያው ሀና ያው የይቅርታ ሰው ናት። አባቷ በስነ ስርዓት ነው ያሳደጋት። ፈጣሪን የምትፈራ አድርጎ ሰውን የምታከብር አድርጎ በይቅርታ የምታምን አድርጎ ነው ያሳደጋት ማለት ነው። አባቷ እንግዲህ እምናየው ይሆናል ማለት ነው። እንግዲህ ወይዘሮ ባዩሽም ወደ ሜላት ቤት ስትመጣ እንግዲህ አስቴርን ታገኛታለች። አስቴርን ስታገኛት እንዴ አስቴር መቼ መጣሽ? እንዴት ነሽ? ዳና ነሽ? ትላታለች። ዳና ነኝ እግዚአብሔር ይመስገን። እንዴ አስቴር እንደው አንቺ እኮ አታረጅም፣ በቃ ወጣት እየሆንሽ ነው የምትሄጂው ትላታለች ማለት ነው። አይደለ እና ሚጦረኝ የለም ለማለት ነው። አዎ እና ታዲያ ትላለች ማለት ነው። እንግዲህ ወይዘሮ ባዩሽም ትመጣና ሀና ላይ ስትወርድባት ወይዘሮ ሜላት ለምንድን ነው እንደዚህ የምታረጊያት? ይች ልጅ እኮ አባቷ ታሞ ስራዋን በመንጣቷም አክብራን የመጣችው ልትረጃት ይገባል። አንቺም ትላታለች። አንቺም ባዩሽ እንዴ ይች ልጅ እኮ አባቷ ነው። አባትን ያህል ነገር ታሞ ሆስፒታል ጥላ እኮ ነው ለአንቺ ስራ የምትመጣው። ይሄ እኮ ለስራዋ ያላት ክብር ነው። ለምንድን ነው የምትጮሂባት? በይሃናም ተነሽና ወደ ስራሽ ግቢ ታያት እሷን ትለህና ባዩሽ ትላታለች። ከዛ እሷ ግን እያስመሰለች ነው ማለት ነው። ለሀና የደገፈች መስላ እያስመሰለች ነው ማለት ነው። ከዛ ደግሞ እንግዲህ ወደ ኪችን ተገባች በኋላ እርግብ ትመጣና አንቺ ምንድን ነው የምታረጊው? ትላታለች። ማለት ምን ማለት ነው ትላታለች። ለምንድን ነው እዚህ መጥሽ እናቴን የምታናድጃት? ትላታለች። ማለት እኔ እኮ አላናድም። ምንድን ነው ያናድርኳት? እኔ ምን አልኳት? ትላታለች። እና ቅድም እናቴ ስትጮህና ስትናደድ የቆየችው ባንቺ አይደል እንዴ? ሁለተኛ እናቴን ብታናድጃት መፈጠርሽ ነው የምትጠየው ትላታለች ማለት ነው። ሀናም ልትመለስላትም አልቻለችም። አንቺ አይደለሽ እንዴ? አንቺ ነሽ መውጣትም ካለብሽ አንቺ ነሽ መውጣት ያለብሽ፣ እኔ አይደለሁም። አንቺ እኮ ነሽ ያጭበረበርሽ፣ እኔ አይደለሁም ስትላት ነግሬሻለሁ መፈጠርሽን ነው የምጥላሽ ትልና እርግብም በሩን ድርግም አርጋባት ዘግታ ትሄዳለች። ሀናም እንደውም መቤቴ ሆይ ምን አረጌሽ ነው መቤቴ ሆይ ከዚህ ጉድ አውጪ ትልና እንግዲህ ወደ ስራዋ ትገባለች። ወደ ስራዋ በገባችበት ቅጽበት እንግዲህ ቆየት ብላ ደግሞ ወይዘሮ ባዩሽ ትመጣና ምንድነው አንቺ ቆይ እንደዚህ የሚያደርግሽ ተሜላት ጋር ለምንድን ነው እንደስጣ ገባ የምትገቢው ለምንድን ነው ትላታለች ማለት ነው። ጸጥ ለጥ ብለሽ አባትሽ ስቲዲንሽ ድረስ ስራሽን ሰርተሽ ከዛ ሹልክ ብለሽ መሄድ ነው ትላታለች። እንዴ ለምንድን ነው እኔ ሹልክ ብዬ የምሄደው? አልሰረኩ ትላታለች። እንዴ አረ ምን አይነት ፈጣጣ ናት ትላለች። ማለት ምን ፈጣጣ ስትል ትላታለች ሀና ማለት ነው። እና ታዲያ አባትሽ ከታከመልሽ እዚህ ምን ታረጊያለሽ? አባትሽን ካሳከምሽ ተጨረሽ ምን ታረጊያለሽ? ውልቅ ብለሽ እጅ ተዝህ ትላታለች። እኔማ ውልቅ ብዬ አልሄድም፣ መሄድም ካለብኝ ፊት ለፊት ቅጣቴን ተቀብዬ ነው የምሄደው ትላታለች ማለት ነው። ወይዘሮ ባዩሽ ይሄን ስትላት ደንገጥ ብላ እንዴ አረች ምን አይነት ፈጣጣ ነው? ለምንድን ነው የምትቀጩት? አይደለም መቀጣት ለምን አይሰቅሉኝም? ለምን በገመድ አይሰቅሉኝም? ጥፋት ካለብኝ በገመድም ልሰቀል። ፊት ለፊት ተጋፍጬ ነው። እኔ ሌባ አይደለሁም፣ ሌባማ አይደለሁም እኔ ትላታለች ሀና ባዩሽ ማለት ነው። ኦሆ አንቺ እናቴ እንደሆነ ምሰሚ አይደለሽም፣ እኔ ላንቺ ጠቀምኩ ብዬ ነው እንጂ ትላታለች ማለት ነው። ሜላት ወይዘሮ ባዩሽም ማለት ነው ኖ በፍጹም እኔ ሌባ አይደለሁም። እኔ አባቴም ሌባ አድርጎ አላሳደገኝም፣ በስነ ስርዓት ነው ያሳደገኝ። እኔ ሌባ አይደለሁም፣ የማንንም አልሰረኩም። መውጣትም ካለብኝ ፊት ለፊት ቅጣቴን ተቀብዬ መውጣት አለብኝ እንጂ ተደብቄ ሹልክ ብዬ አልሄድም። እኔ አልሰረኩም፣ አላጠፋሁም ትላታለች ማለት ነው። ይሄን እያለቻት እያለች እንግዲህ አሲር ሆስፒታል አባቷ ጋር ቁጭ ብሎ እያለ እኔ በጣም ጨንቆኛል ይላሉ ፋዘር ማለት ነው። ማለት እንዴት ለምን ጨነቀዎት ይላል ማለት ነው አሲር። እኔ ሀንዬ ጥሩ ላይ አይደለችም፣ ተጨንቃብኛለች፣ በጣም ተጨንቃብኛለች ብሎ ለምን ትጨንቃለች መሆና? አይ ሀንዬ በእኔ ጨክና ለኔ እንትታ አንገቷ ገመድ ይገባል እንጂ ተታኛ አትሄድም አለ እና ደውልልኝ እንደ ሀለልት እኮ ነው። አይ ደውል፣ ድምጤን ስትሰማ ትረጋጋለች። ደውልላ ይደውልና አሲርም እንግዲህ እሷ ጋር ይደውልና እንዴ አሲር ምንድነው አባዬ ታመመ እንዴ? አባዬ ምን ሆነ ስትለው አረፋ ዘር ደህና ናቸው ተጨነቅኩኝ ብሎ ነው። አስጨነቅኩት አይደል ትላለች ሀና ማለት ነው። ከዛ በኋላ ስልክ ትደውልና አባቷ ጋር ትገናኛሉ። ደህና መሆኗን ነገረችው።
እንግዲህ በዚህ ላይ ያበቃል ድራማው። ቀጣይ ክፍልን ይዤላችሁ እመጣለሁ። ውድ ቤተሰቦቼ ለቻናሌ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ናችሁ ደግሞ ከልብ እናመሰግናለን።